አልማዝ ከሞተች ሰላምን ሰው ገለሻል ብለን እናስፈራራታለን። ከዛ የፈለግነው ነገር እናስደርጋታለን። ያላትን ሀብት በሙሉ እንነጥቃታለን። እና እኔ ልትገሉኝ ነው? ሳይሆን መኪና ይዘን መተን አንቺን ይዘን እስከምንወጣ ድረስ እንደሞተች ታስመስያለሽ። ከዛ ከዚህ ከተማ ልቀሽ ትወጫለሽ። ለዛ ደግሞ ጠቀም ያለ ገንዘብ እንሰጥሻለን። በጣም ይቅርታ ወንድሜ፣ ትልቅ ስህተት ነው የሰራሁት። አዎ እንደ ጅል ገትረሽኝ መቅረት አልነበረብሽም። እንደሱ ሳይሆን ለቀልድ ነው ማለቴ፣ የምር አልነበረም የቀጠርኩ። ብቻ ብነግርህም አትረዳኝም። በጣም ይቅርታ። ምንድን ነው ያልሽው? ለቀልድ ነው የቀጠርኩ? ማን እንደሆንኩ አላወቅሽም ማለት ነው። በህይወትሽ ላይ ነው የምቀልጂው። ይቅርታ። ወይኔ ሳሚ፣ ይቅርታ ቃል እትዬን አስፈቅጃታለሁ። ሌላ ደግሞ ያዘዘችኝ ምንም ስራ የለም። እሷ አስታዘዝሽ ብቻ ነው እንዴ የምትሰሪው? አንቺ ገረድ፣ የእሷ ልጅ መሆን የረሳሽው እንዴ? እኔ አዘዝኩሽ ማለት ደግሞ እሷ አዘዘችሽ ማለት። አዎ፣ ግን አንቺ የእሷ ልጅ አይደለሽም። አስቤ ለእትዬ እውነታውን አልተናገርኩም ማለት ደግሞ እረስቸዋለሁ ማለት አይደለም። ፌስታሏን አስጄ ነው ማባራት። ማነው አንቺን አባራሪ ያደረገሽ? እናቷን ገድዬባታለሁ። ከዚህ በኋላ ማንም ሰው ብሌንን ቀና ብሎ እንዲያት አልፈልግም። ቆይ ግን አንቺ ምንድን ነው የምትፈልጊው? ካለ ጥፋቷ ታመናጭቂያታለሽ፣ ትሰድቢያታለሽ፣ እንደፈለግሽ ታረጊያታለሽ። ምንድን ነው ሀሳብሽ? ከመሬት ተነስተሽ ካልተባረረች ሞቼ ይገኛለሁ ትያለሽ። ቆይ ግን አንቺ ምን አድርጊ ነው የምትያት ልጅቷ? አንቺ ገረድ ትሰሚያለሽ? እኔ ሳሚ ላይ ማንም ቀልዶብኝ አይደል? ሴት ላይ እጅን ታነሳለህ? ፈሪ ነሽ፣ በጣም ፈሪ ነው። እሷ ስታይ ወንድ እንደተሰማረ ይኸውልህ፣ ጫፍን አልነካም፣ ግን አጠገብ ያለች ሴት የኔ ነች። ይሄንን ወቅ። እንዴት በእጁ ይነካሽ? ምን አድርጎ ቢያየኝ ነው አንቺ ለመንከት? ጠባቂ ስለሆንክ ደግሞ በጣም ነው። አልማዝን እንደገደልሻትና ከወንድምሽ ጋር ተባብረሽ አርቃችሁ እንደቀበራችኋት ሙሉ መረጃ አለ። በኃይሉ በስተመጨረሻም ለሰላም ያዘጋጀላትን ተንኮል አንድ ብሎ ጀምሯል ማለት ነው። በስተመጨረሻም እንዳየነው ሳሚ ደውለው እዛ ጋር ሰላም ያደረገችውን ነገር አልማዝን መግደሏንና ከወንድሟ ከበኃይሉ ጋር መቅበሯን እንደሚያውቅ ነው አሁን ላይ እየነገራት ያለው ማለት ነው። በኃይሉ ለምንድን ነው ይሄንን ነገር ማድረግ የፈለገው? ለምንስ ነው በሳሚ በኩል ደውሎ ለሰላም ይሄንን ነገር ማሳወቅ የፈለገው የሚለውን ነገር ስናይ እዛ ጋር በኃይሉ ማሳካት የሚፈልገው ነገር አለ። አሁን ደግሞ በሳሚ በኩል ሳሚ እንደ ሌላ ሰው እንደ አዲስ ሰው ሆኖ ሰላምን ይሄንን ነገር ወደ ህግ ቦታ ወስዳለሁ ወይ ደግሞ ካልሆነ ይሄንን ነገር አድርጊልኝ፣ ይሄ ወንጀልሽ እንዲወጣና ፖሊሶች ጋር እንዲደርስ ካልፈለግሽ ይሄንን ነገር አድርጊልኝ ብሎ እዛ ጋር በኃይሉ የሚፈልገውን ነገር ሊጠይቃትም ይችላል ማለት ነው። ምናልባትም ቤቱንም ሊሆን ይችላል። እዛ ጋር ቤቱን በኔ ስም አድርጊ ወይ ደግሞ ቤቱን ሽጠሽ ገንዘቡን አምጪ ብሎ ቤቱ የሚያወጣውን ያህል ገንዘብም ሊጠይቋት ይችላሉ ማለት ነው። በኃይሉ ከዚህ በፊትም ሲፈልግ የነበረው የሰላምን ሀብት የሷን ንብረት መውሰድ በሚለው ነው እዛ ጋር ቃልን እንደ ሰላም ልጅ ቀጥሮ እዛ ቤት ያስገባት ማለት ነው። አሁን ደግሞ እዚህ ጋር አልማዝ ላይ የደረሰው አደጋ ለሱ ጥሩ አጋጣሚ ሆኖለታል። ነገሮችን በአፋጣኝ እንዲያደርግ ይረዳዋል ማለት ነው። እዛ ጋር አሁን ሰላም አልማዝን ገድያታለሁ የሚለው ነገር በጣም አስጨንቋታል። እሷ እስካሁንም ድረስ የምታውቀው አልማዝ ትክክለኛ የብሌን ልጅ እንደሆነች ነው አሁን ላይ እያሰበች ያለችው ማለት ነው። በእርግጥ ባለፈው ዳግም አሰምቷት ነበር ቃል እዛ ጋር ስታወራ እቺ የመጣችው ሴትዮ አልማዝ የምትባለው የብሌን ትክክለኛ እናት አይደለችም፣ ተገዝታን የመጣችው የሚለው ነገር ዳግም ቃል ስታወራ ድምጿን ቀርቷት ነበር። ያንን ነገር ደግሞ ሰላምን አሰምቷታል። ሰላም ከዛ በኋላ ራሱ አሁን ላይ አልማዝ ላይ ይሄ አደጋ ከደረሰ በኋላ ራሱ ዛሬ ቃልን ስታወራት የነበረው አልማዝ የተባለችው ሴትዮ የብሌን ትክክለኛ እናት እንደሆነች ነው። ለዛም ነው እዛ ጋር ቃልን ብሌንም ማንም ሰው እንዲናገራት አልፈልግም፣ እሷን እናቷን ገድያታለሁ፣ እሷ ተበዳይ ነች፣ ስለዚህ ማንም ሰው ቀና ብሎ እንዲያያት አልፈልግም፣ እሷን እንደ ልጄ ነው መንከባከባት፣ ጥሩ እናት እሆናታለሁ ብላ አሁንም እዛ ጋር አልማዝ የብሌን ትክክለኛ ልጅ እንደሆነች ማመኗን ተናግራለች ማለት ነው። ይሄ ነገር ደግሞ ቃልን አበሳጭቷታል። ይሄን ነገር ለበኃይሉ ሳትነግረው አይቀርም። በኃይሉ እዚህ ጋር አሁን ከሳሚ ጋር እያደረገ ያለውን ነገር ራሱ
በአፋጣኝ እዛ ጋር ከተቀራረቡ አሁን ሰላም እዛ ጋር የብሌንን እናት ገድያለሁ ብላ ከበፊቱ ብሌንን ወደ ራሷ ታቀርባለች። ያኔ ደግሞ ምናልባት በመሃላቸው እውነቱ ሊወጣ ይችላል የሚለው ነገር ስላሰጋቸውም ሊሆን ይችላል እዚህ ጋር በኃይሉ ይሄንን ነገር አፋጥኖ አሁን ላይ በሳሚ በኩል ለሰላም የደወለው ማለት ነው። ቃል ደግሞ ከዛ ቤት ብሌን እንድትወጣላት ትፈልጋለች። እሷን ደግሞ ትንሽ ያበሳጫት በሁለቱ መካከል እዛ ጋር ዳግምና ብሌን ያላቸውን ቅሩኝነት በተለይ ደግሞ ብሌን ከዳግም ቤት ስትወጣ ይሄ ነገር አበሳጭቷታል ማለት ነው። እሷ ከመጀመሪያውኑም ከዳግም ጋር መሆን ትፈልግ ነበር። እሱ ልትቀርበው ፈልጋ ነበር። ግን ደግሞ ዳግም ለሷ ምንም ፍላጎት ስላሌለው ነው እዛ ጋር ቃል ወደ እሱ ልትቀርብ ስትፈልግ እሱ ደግሞ ሊያቀርባት ያልቻለው ማለት ነው። በስተመጨረሻም ደግሞ እሷ የምትፈልገው እሷ የወደደችው አይኗን የጣለችበትን ሰው ብሌን አንድ የቤቷ ሰራተኛ ይሄን ሰው ስትወስደውና ልቡን ስታሸንፎ ቃልን ትንሽ አበሳጭቷታል ማለት ነው። ለዛም ነው ሰላም ጋር ሄዳ ከዚህ ቤት አባረራታለሁ ልብሷን ወስዳ ከዚህ ቤት ትጥፋ ብላ ስትናገር የነበረውና ሰላም ደግሞ ከዚህ በኋላ ማንም ሰው ብሌንን ቃና ብሎ እንዳያያት ብላ እሷንም ያስጠነቀቀቻት ማለት ነው። በዳግምና በብሌን መካከል እየተፈጠረ ያለውን ነገር ስናይ ደግሞ አሁን ላይ ሁለቱም በጣም ተፈላልጓል። ሁለቱም በጣም ተዋደዋል ማለት ነው። ብሌንም ምን ያህል እሱን እንደምትፈልገው አይተናል። እሱም ብሌንም ምን ያህል እንደሚፈልጋት አይተናል። ባለፈውም የብሌን አሳዳጊ እናት ገነት ጋር ሄዶ እሷን ጠይቋት ነበር። አንዳንድ ስጦታዎችን ገዝቶላት ማለት ነው። ይህን ነገር ደግሞ ብሌን ስትሰማ በጣም ደስ ብሏታል ማለት ነው። ባለፈውም ያደረገውን ነገር ገነትን አግቷታል የሚለውን ነገር ለምን ያን ነገር እንዳደረገ አምናዋለች። ከዛም በኋላም ያለውን ነገር እዛ ጋር እቺ አልማዝ የተባለችው ሴትዮ የብሌን ትክክለኛ እናት አይደለችም የሚለውን ነገር ሁሉንም ነገር እያጣራ ለሷ ያለውን ነገር አሳይቷታል ማለት ነው። ይሄ ደግሞ በልቧ ውስጥ ለሱ ትልቅ ቦታ እንድትሰጠው አድርጓልና አሁን ሁለቱም በጣም እየተቀራረቡ ነው። ዛሬ እንደውም ወጣ ብሎ የመጀመሪያ ወካቸውን አብሮ ወጥቷል ማለት ነው። ይሄ ነገር ደግሞ ሳሚን ትንሽ አበሳጭቶታል ማለት ነው። ባለፈው ብሌን ስህተት ሰርታ ነበር ሳሚን በስልክ ስታወራው ማለት ነው። ሳሚ ከዚህ በፊት እሷን አይቶ ወዷት ቸኮሌትም ልኮላት ነበር። ብሌን ደግሞ ያኔ ቸኮሌት የላከላት ሰው ሳሚ እንደሆነ አታውቅም ነበርና እሱ በአጋጣሚ ደውሎ እሷን ሲያወራት እሷ ደግሞ ቃልን ለማበሳጨት ቃልን ለማስቀናት እኔንም ሌላ የሚፈልገኝ ሰው አለ በሚለው ያንን ነገር ለቃል ለማሳየት ስትፈልግ ነው እዛ ጋር ሳሚን በፍቅር መልኩ አውርታው መገናኘት አለብን ላይ እፈልጋለሁ ናፍቀኸኛል ብላ እሱን ስታናግረው የነበረው ማለት ነው። ሳሚ ደግሞ ያ ነገር እውነት መስሎት ነበር። ብሌንም ወዳኛለች፣ እንዴት ነው ግን ነገሮች በዚህ ልክ ቀላል የሆኑት? እኔ እንደውም ታለፊኛለች ብዬ አስቤ ነበር ብሎ ያንን ነገር ተናግሮ ነበር። ግን ደግሞ በማግስቱ በተቀጣጠሩበት ሰዓት እሱ መጥቶ በራቸው ላይ ቆሞ ሲጠብቃት ነበር ማለት ነው። ብሌን ደግሞ እዛ ጋር የተናገረችው ነገር ለቀልድ ያኔ ቃልን ለማበሳጨት ስለሆነ ወዲያውኑ ነበር ነገርየውን የረሳችው ማለት ነው። እንደውም ከሳሚ ጋር እያወራች የነበረው ንግግር ሳያልቅ ነበር እሷ ስልኩን የዘጋችው። ከዛም በኋላ ረስታው ነበርና ሳሚ ደግሞ ያ ነገር እውነት ስለመሰለው ነገርየውን በቁም ነገር ስለወሰደው ነው እዛ በር ላይ ቆሞ ሲጠብቅ የነበረውና ከጊዜ በኋላ ደግሞ ዛሬ ለብሌን ደውሎ እንደዚህ አድርገሽ ወይ ደግሞ ቀጥረሽ በርሽ ላይ አቆመሽኝ ለምን ቀረሽ? እኔ ማታለል ምን እንደሆነ አሳይሻለሁ ብሎ ሲናገራት ነበር። ብሌን ደግሞ እዛ ጋር የተናገረችው የዋህነቷን እውነቱን ነግረዋለች። ያኔ ለቀልድ ነበር እንደዚህ ያልኩት ብላ እሷ ይቅርታ ስትጠይቀው ይሄ ነገር ለቀልድ ነበር የሚለው ነገር ራሱ ሳሚን አናዶታል። እንዴት ነው የምትቀልጅብኝ? እንዴት ነው የምታሾፊብኝ? በሚለው አሁን ላይ በሷ በጣም ተናዷል ማለት ነው። እናም ደግሞ ከዳግም ጋር እጅ ለእጅ ተያይዞ መንገድ ላይ ሲሄዱ ራሱ ይሄ ነገር አናዶታል፣ አበሳጭቶታል ማለት ነው። ለዳግምም የነገረው ነገር አለ እዛ ጋር አጠገብ ያለችው ሴት የኔን የምትሆነው ያንን ነገር ደግሞ በተግባር አሳይሃለሁ ብሎታል ማለት ነው። ያ ማለት ከጊዜ በኋላ ከዳግም ጋር በይፋ ወደ ጸብ ይገባሉ ማለት ነው። ዳግምም በብሌን ቀልድ እንደማያውቅና እሷን ምን ያህል እንደሚፈልጋት ተረድተናል። እዚህ ጋር ደግሞ ሳሚ እሷ ላይ ሌላ ነገር አደርጋለሁ፣ እሷን እጎዳለሁ ወይ ደግሞ እሷን የራሴ አደርጋለሁ ሲል ዳግም አርፎ ሊቀመጥ አይችልም ማለት ነው። ሌላው ነገር ደግሞ ከዚህ በኋላ ሊፈጠር ይችላል ወይ ደግሞ ሊከሰት ይችላል ብለን የምንገምተው ነገር ቢኖር እዛ ጋር በኃይሉ አልማዝን ያላት ነገር አለ። አልማዝ እዛ ጋር እንደ ሞተች አስመስላ አስክሬን መስላ ከዛ ቤት እንድትወጣ በኃይሉ አሳምኗት ነበር። እኔ ከዚህ ቤት እንደ አስክሬን አስወጣሽና አውጥቼ ወደ ጫካ ወስጄ ወደ ሌላ ሀገር እንድትሄጂ ነገሮችን አመቻችልሻለሁ። ለዚህ ነገር ደግሞ ጠቀም ያለ ገንዘብ እከፍልሻለሁ። በጭራሽ ወደዚህ አትመለሽም፣ ሌላ ከተማ ትኖር ያለሽ ብሎ አልማዝን አታላቷል። አልማዝ ደግሞ በዚህ ነገር በጣም ደስተኛ ሆናለች። የገንዘቡ መጠን ራሱ ስላጓጓት ነው እዛ ጋር
በኃይሉን ምን ያህል ትከፍለኛለህ ብላ እየጠየቀችውና በኃይሉ ደግሞ ልትገምቺው የማትችው ከጠበቅሽው በላይ ገንዘብ እከፍልሻለሁ ብሏታል ማለት ነው። እዚህ ጋር ግን በኃይሉ እሷን ሊዋሻት ወይ ደግሞ ሊያታልላት ነው እንጂ በጭራሽ ምንም አይነት ገንዘብ እንደማይከፍላት ግልጽ ነው ማለት ነው። ምናልባትም እዛ ጋር እሷን ያልገደለው የእውነት እንድትሞት ያላደረገው ራሱ ምን አስቦ እንደሆነ ባይታወቅም መጀመሪያ ላይ እዛ ጋር አልማዝ ስትነቃ በኃይሉ በዛው የእውነት እንድትሞት ያደርጋታል ብለን ጠብቀን ነበር። ግን ደግሞ ያንን ነገር አላደረገም። አሁን ላይ ወደ ሌላ ሀገር እንድትሄድ ነግሯታል ማለት ነው። እሷ ከሄደች በኋላ ደግሞ ያንን ቃል የገባላትን ገንዘብ ሊሰጣት እንደሚችል ነው የነገራት። ያንን ነገር ካላደረገ በኃይሉ ያው ጸባዩን እናውቃለን፣ ምን ያህል ገንዘብ እንደሚወድ እናውቃለን። እንደዚህ ገንዘብ የሚወድና ለገንዘቡ ብሎ እህቱን የከዳ ሰው ደግሞ ሌላ ምኑም ያልሆነችውን አልማዝን ቃሉን ጠብቆ እዛ ጋር ቃል የገባላትን ገንዘብ ይልክላታል ማለት አይቻልም ማለት ነው። አልማዝ ደግሞ እሱ ወደ አላት ሀገር ወደ ሌላ ሀገር ሄዳ ለጊዜውም ቢሆን ትጠብቋለች። በኃይሉ እዚህ ጋር የገባላትን ቃል ካልጠበቀና ያላትን ገንዘብ ካላከላት ያኔ አልማዝ ወደዚህ መመለሷ አይቀርም ማለት ነው። የአልማዝ ወደዚህ መመለስ ደግሞ ሰላምን ነፃ ያወጣታል ማለት ነው። እሷ በህይወት እንዳለች ካወቀች ሰላም ያኔ ነገርየው ቢያስደነግጣትና እንዴት ይሄ ነገር ሊፈጠር እንደቻለ ግራ ቢገባትም ግን ደግሞ ከዛም በኋላ ነፃ ትወጣለች። ምናልባትም የበኃይሉን ተንኮል የበኃይሉን ክፋት ያኔ ልትረዳ ትችላለች ማለት ነው። ይሄ ነገር ደግሞ ሊከሰት የማይችለው እዛ ጋር አልማዝ በኃይሉን ካስፈራራችሁ ነው። ያልከኝን ገንዘብ ካላክልኝ ይሄን ነገር ሄጄ ለሰላም እነግራለሁ፣ በህይወት እንዳለው አሳውቃታለሁ ብላ ይሄን ነገር ለበኃይሉ ማስፈራራት ከተጠቀመችው በኃይሉ ደግሞ እሷ ወደዚህ ከመጣች እኔን ታጋልጠኛለች በሚለው ሄዶ አልማዝን የእውነት ካልጨረሳት በስተቀር ማለት ነው